በታድሶ መንገድ ላይ መለኮታዊ በሆነ ታድሶ መንገድ ላይ ነው ያለነው። ያው ሁልጊዜም እንደምለው ያው ይሄ መንገድ የእግዚአብሔር መንገድ ስለሆነ ያው መንገዱን የሚመራው እግዚአብሔር ነው፣ ሰሌዳውንም የሚመራው እግዚአብሔር ነው። ያው እግዚአብሔር ደግሞ በመንገዱ ላይ ሲያገኘን ያው የእርሱ ሐሳብ በህይወታችን ይፈጸማል። እንግዲህ ባለፈው ሳምንት የነበራችሁ ሰዎች ታስታውሳላችሁ የዮናስን መጽሐፍ በዚህ በነገስታቱ ዘመን በተለይ ሳኦል ዳዊትና ሰለሞን ካለፉ በኋላ የእስራኤል መከፋፈል በሰሜን ያለው 10 ነገዶችን ያቀፈው እስራኤል ተብሎ የሚጠራው ይሁን በደቡብ ያለው በአብዛኛው ይሁዳ ግን ብንያምንም ጨምሮ ትንሽ ደግሞ ከሌሎችም ተጨማምረው ያሉት ይሁዳ የሚባለው እንግዲህ ብዙ ነገስታቶችን በማፈራረቅ አንድ ወደ እግዚአብሔር ሲጠጉ አንዴ ሲርቁ በተለይ የሰሜኑ ብዙም ያልቀናው ነው። ከመጀመሪያ ንጉስ ካደረጉት ከኢዮርብዓም ጀምሮ በጣም ብዙ መፈራረቅ ብዙ ከእግዚአብሔር መራቅ ውስጥ አልፈው መጨረሻ እንግዲህ ለአሶር እግዚአብሔር አሳልፎ እንደሰጣቸው። አሶር ማለት እንግዲህ በጣም ኃጢአተኛና ጨካኝ የሆነ ኢምፓየር ነው። በዓለም ላይ ከተከሰቱት ታላላቅ ኢምፓየሮች ውስጥ አንዱ ነው። ግን ደግሞ በጭካኔያቸው ይታወቃሉ። እና ባለፈው ሳምንት ያየነው ዮናስ ለነሱም እግዚአብሔር ምህረት እንደሚያደርግ በማሳየት የላከው ነብይ ነበር። ነነዌ ዋና ከተማቸው ነው። እና በጣም የሚገርመው እስራኤል እግዚአብሔርን ባልታዘዘበት መጠን እነሱ ግን ታዘው ንስሐ ሲገቡ እንመለከታለን። ከዛ በፊት በነበረው ሳምንት ላይ ደግሞ ያነሳ ነው ሌላ ነብይ ነበር። ማን ነው? ኢዮኤል ለደቡቡ ወይ በአብዛኛው ለኢየሩሳሌም ምናልባት ዮናስ ከሰበከው ስብከት ጋራ በይዘቱ ተመሳሳይ አስፈሪ ግን ተስፋው ደግሞ እጅግ የበለጠ ንስሐ ቢገቡ ቢመለሱ መንፈሴን በላያችሁ ላይ አፈሳለሁ ቃሌን እሰጥ ማለት በብዙ ተስፋ እግዚአብሔር በብዙ ምህረት ቢጠይቃቸው ዮናስ በጣም በግዴለሽነትና በጣም በሄዚተንሲ ወይም ደግሞ በጣም በማመንታት ዝም ብሎ ከሰበከው ስብከት እንኳን ያህል እነሱ ላይ ተጽዕኖ ሲያመጣ አይታይም። እግዚአብሔር ለህዝቡ ለዚህ ነው ኢየሱስ ክርስቶስ በነበረበት ዘመን ወዮልሽ ኮራዚን ቤተሳይዳ እያለ እናንተ ላይ የተሰበከው ስብከት ትንሽ ሶዶምና ጎሞራ ላይ ቢሰበክ ኖሮ ገና ድሮ ንስሐ ገብተው ይመለሱ ነበር። እንደውም በዚህ ትውልድ ላይ የነነዌ ትውልድ ሰዎች ምን ያደርጋሉ? መተው ይፈርዱበታል። እና ይሄ የእግዚአብሔር ምህረትን በመለማመድ ውስጥ ያለ ድፍረት በተደጋጋሚ በእስራኤሎች ላይ ይታያል። እንግዲህ ቤተክርስቲያንም ከዛ በራቀ ሁኔታ ላይ አይደለችም። ምናልባት ምን ማለት ነው? እዚህ ቤት የተሰበኩ ስብከቶች ደጅ ቢሰበኩ ወጣ ብለው ምንም ሰምተው ለማያውቁ ሰዎች ገና ድሮ በጣም ሊመለሱ ይችላሉ። ይሄ በጣም አስፈሪ ሐሳብ ነው። ስለዚህ በተለያየ ዌቭ ወይም በተለያየ የነቢያት ግሩፕ እግዚአብሔር አስቀድሞ ህዝቡ እንዳይጠፋ ስለሚፈልግ ለህዝቡ ስለሚራራ በጣም ብዙ ነቢያትን እንግዲህ ዮናስ ለነነዌ የተላከ አንድ ነብይ ነው። በኋላ ኦፍ ኮርስ ናሆም ተልኳል። ናሆም ግን ለነነዌዎች የተሰጣቸውን ድል ስላልተጠቀሙ እግዚአብሔር ለፍርድ የተጠቀመበት ነብይ ነው። ከናሆም በኋላ ያው ነነዌ ዋንስ ኤንድ ፎር ኦል ጠፉ። እስከ ዛሬም አልተነሱ። ነነዌ የሚባለው ፍርስራሽ ነው። ስለዚህ እስራኤሎች ግን ከነነዌ መትረፍ አልቻሉም። እግዚአብሔር ሊያተርፋቸው ብዙ ሞክሮ ነበር። በተለይ እነ ኤልያስ እነ ኤልሳ የሚባሉ ነቢያት ለሰሜኑ መንግስት የተነሱ ነቢያት ነበሩ አይደል? በሰማሪያ ላይ ነበር እነዚህ ትንቢት የተናገሩት እና ብዙ ሰዎች ለደቡቡ እግዚአብሔር የሚያዳላ ይመስላል እንጂ
እግዚአብሔር ለሰሜኑ የሚያስነሳቸው ነቢያት እነ ኤልያስ በጣም ትልልቅ ነቢያቶች ናቸው። ዮናስ የዛ ለሰሜኑ ትንቢት ተናግሮ ነበር እንደምታውቁት። ሌሎችም እንደነ ሆሴ አሞጽ አይነት ነቢያቶችን ትንቢቶችን ተናግረው ነበር። ስለዚህ ይህንን ባለመስማታቸው የተነሳ እነሱም ጠፉ። እነሱን ያጠፋው አሶርም ናሆም በተናገረው መሰረት ሲጠፋ እንመለከታለን። እንግዲህ እነዚህ ነገሮች ለምን ተጻፉ፣ ለምንድን ነው የምናጠናው ብለን የሚለውን ስናስብ መጽሐፍ ቅዱስ በግልጽ በሆነ መንገድ ለትምህርታችን ምን ይሆነ ይላል ተጻፈ ይላል። እኛን ደግሞ የዘመን መጨረሻ የደረሰብን ምን ለማድረግ ለመገሰጽ ምን አረገ ይላል ተጻፈ። ስለዚህ እያንዳንዱ የተጻፈው ነገር ሶዛት ከነሱ ተምረን እንደነሱ እንዳንሆን እንዳጉረመረሙት አታጉረምርሙ ይላል እንደ ጳውሎስ በአንደኛ ቆሮንቶስ ላይ ይዘረዝራቸዋል ሀፕን ያረጉትን። ስለዚህ እግዚአብሔር ለሕዝቡ ስለሚራራ እነዚህ ቃሎች ዛሬም ሕያው ሆነው ይኖራሉ። ስለዚህ እዚህ ክፍል ላይ ረዘም ያለ ጊዜ ድዌል እንድናደርግ ወይም እንድንቆይ በእግዚአብሔር ቃል ውስጥ ራሳችንን እንድናይ፣ እንድናነጻ፣ እንድናስታጥቅ በቃሉ ራሳችን እንድንሰራ የተፈለገበት ምክንያት ሌላ መንገድም የለም። በየዘመኑ ሁሉ እግዚአብሔር ቃሉን በባሪያዎቹ በመላክ ሕዝቡ ቃሉን ሲሰማ ይፈወሳል አይደል? ቃሉም እንደሚል ቃሉን ላከ በሏ በቃ መፈወሻ መንገዱ ነው። እና በተበላሸ ዘመን ውስጥ እግዚአብሔር ሌላ መድኃኒት የለው። መድኃኒት ሁሉ ጊዜ ምንድነው? ቃሉ ነው፣ እግዚአብሔር ቃል። በዚህ ምክንያት በተለያየ ዘመን እንደነ ኢሳይያስ፣ ኤርሚያስ፣ ሕዝቅኤል አይነት ትልልቅ ነቢያትም መጥተዋል። አንዳንዶቹ ቀደም ብለው ነው የመጡት፣ አንዳንዶቹ አፋፍ ላይ ነው የመጡት በቃ የሞትና የሽረት ጊዜ ላይ፣ አንዳንዶቹ ደግሞ በውድቀቱ መሃል ነው የመጡት። ሌሎቹ ነቢያት ደግሞ እንደነ ዘካርያስ፣ እንደነ ሐጌ፣ እንደነ ሚልኪያስ አይነቶች ደግሞ በታድሶ ዘመንና ከታድሶ ማብቂያ አካባቢ የመጡ አሉ። ስለዚህ እነዚህ ነቢያት እግዚአብሔር በሆነ አይነት ዌቭ ነው የሚልካቸው። ብዙዎቹ በክላስተር የአንድ ዘመን መልእክትን እግዚአብሔር ራሱን ያለ ምልክት ያለ ምስክር ምን አያደርግም አይተውም። እና አንዳንድ ጊዜ የመልእክት ድግግሞሽ አይደለም፣ የመልእክት አጽንኦት ነው። እግዚአብሔር ሲደጋግም ረስቶት አይደለም የሚደግመው። ዮሴፍ ለፈርዖን ምን አለው? ነገሩ ሁሉ ትርጉሙ አንድ አይነት ማየትህ ጉዳዩ ከእግዚአብሔር ዘንድ የማይለወጥ የተወሰነ ጉዳይ መሆኑን እንድታውቀው ነው እንጂ በአንዱ ህልም ስለማይበቃ አይደለም። this is a decided matter ብሎ ይናገረዋል። የሰሜኑ እንግዲህ መጥፋት እና ኮምፕሊትሊ ከምድራቸው ላይ መወገድ የእግዚአብሔር ፍርድ በእነርሱ ላይ ሲሆን ማየት ለደቡቦቹ በጣም በቂ ነበር። ምንም ሌላ ስብከት አያስፈልግ። እግዚአብሔር ብሎ ያለውን እንደሚያደርግ ሲያደርግ ደግሞ በሚናገረው ነገር የማይጸጸት አምላክ እንደሆነ ለማየት ያው ብልህ ከሌላው ይማራል አይደል? ሞኝ ደግሞ በራሱም አይማርም። ስለዚህ የነዚህ የደቡቦቹም ነገር እንደውም ከሰሜኖቹ የባሱ ሆኑ ነው የሚለው። እነዛ እንደውም ይሻላሉ የሚል ነው። እንግዲህ በዚህ ዘመን ውስጥ በዚህ የውድቀት ጊዜ ውስጥ እግዚአብሔር ሕዝቡ እንዲመለስ ይሄንን የሕዝቡን ጉዳይ ሸክም አድርጎ የሰጣቸው ብዙ ነቢያቶች እንደነበሩ እናውቃለን። ዛሬ አንደኛውን ነቢይ በተለይ የሰሜኑም ከጠፋ በኋላ ምድራቸውን ለቀው ከሄዱ በኋላ የደቡቡ ደግሞ ይሁዳ በጥፋት አፋፍ ላይ በነበሩ ጊዜ እግዚአብሔር የተናገረውን ነገር ለዚህ ነቢይ እንመለከታለን። ይሄ ነቢይ ዕንባቆም ነው። የዕንባቆም መልእክት በታድሶ
በእግዚአብሔር የተሐድሶ ጥሪ ውስጥ በጣም ቁልፍ የሆነ መልእክት ያለው ትንቢት ነው። እንግዲህ ዕንባቆም መቼ እንደነበረ በየትኛው ንጉስ እንደነበረ ትንቢቱ ላይ አልተጻፈም። ነገር ግን መልእክቱ ዋና ሐሳቡ ጊዜውን ወዴት አካባቢ እንዳለ በትክክል ይጠቁማል። በመልእክቱ ላይ ዕንባቆም የሚናገረው ሐሳብ ከዛ ተነስተው ብዙ የመጽሐፍ ቅዱስ ተማሪዎች ወይ መጽሐፍ ቅዱስ አስተማሪዎች የሚስማሙበት ነገር የደቡቡ የተረፈው ከአሶር የተረፈው ምክንያቱም ሰሜኑ ላይ በጣም እግዚአብሔርን የማይሰሙ ነገስታት በበዙበት ጊዜ ሕዝቅያስ የሚባል ንጉስ እና ከሱም ልጁ ጨምሮ ሳምሃው ለእግዚአብሔር የሚመቹ ስለሆኑ ነው እንጂ ያመለጡት እግዚአብሔር ራንደም ላይ አይደለም ደቡቡን የተረፈው። ስለዚህ እግዚአብሔር የሚፈሩት ሰዎች ባሉበት ጊዜ ሁሉ ምህረቱ ምን ያደርጋል? ይነግሳል። በሚፈሩት ዙሪያ እግዚአብሔር ምህረት ምን ያደርጋል? ሁሉ ጊዜ ይገናል። እና ግን እነዚህ በተለይ ሕዝቅያስ የሚባለው ንጉስ ያው ነገስትና ዜና ላይ እንዳነበባችሁት ካለፈ በኋላ በጣም አስቸጋሪ የሆኑ ነገስታት መነሳት ጀመሩ። ከሁሉም ምናልባት በእስራኤል ታሪክ በደቡብም በሰሜኑም በክፋቱ የሚታወቀው የራሱን ልጆች እንኳን ሳይቀር በእሳት ላይ ለጣዖት ወይም ለአጋንንት በመሰዋት የሚታወቀው ማን ነው? ምናሴ ማለት የእግዚአብሔር ቤተ መቅደስ ውስጥ ጣዖታትን በማቆም ኢየሩሳሌምን በንጹህ ደም በመሙላት ያው እንደምታውቁት ኢሳይያስ በትውልዱ ከነገስታት ወገን የመጣ ሰው ቢሆንም ነብይ ሆኖ በጣም አስቸጋሪ ነበር። በተለይ ከኦዚያን ጋራ ቅርበት ያላቸው ሰዎች እንደነበሩ የሱ ሞትም በጣም አፌክት ያደረገው ሰው እንደሆነ በተለይ 6ኛው ምዕራፍ ላይ እሱ በሞተበት ዓመት እግዚአብሔርን እንዳየው ግን ከኦዚያን በኋላ በምናሴ መምጣት ውስጥ አብሮ ምናልባትም በዕብራውያን ላይ አንዳንዶች በመጋዝ ተሰነጠቁ የሚለውን ሂስቶሪካል ባለው ጥናት ውስጥ ስታዩ ምናሴ ኢሳይያስ ዝም እንዲል ፈልጎ እምቢ ባለ በማለቱ ዛፍ ውስጥ ከቶት ዛፉ ተቦርቡሮ ኢሳይያስ ዛፍ ውስጥ አስረው በመጋዝ ተሰንጥቆ የሞተው ኢሳይያስ እንደሆነ ይናገራሉ። ይሄ ክፉ ሰው ነው ምናሴ። ደግሞ የሚገርመው 50 ዓመት ነው እስራኤልን የገዛውና እንዳይን ያጠፋቸው። ትልቁ እግዚአብሔር ለምህረት እንኳን እምቢ እንዲል ያደረገው አንዱ ነገር ኢየሩሳሌምን በንጹህ ደም ሞላ ይላል። እና ምናሴ ሲያልፍ ልጁ አሞጽ የሚባል ልጅ ነበረው። ግን እሱም ከአባቱ የተሻለ አይደለም። ግን 2 ዓመት አካባቢ ነው የቆየው። ከዛ በኋላ ግን የሚገርም ነገር የ8 ዓመት ልጅ ሲነግስ ኢዮስያስ የሚባል እግዚአብሔርን የሚፈራ ሰው መጥቶ ንስሐ ገብቶ አልቅሶ የእግዚአብሔርን ቃል እንደገና ከወደቀበት አንስቶ መቅደሱን አጽድቶ ኢቭን እስራኤል መጀመሪያ መንግስት ሲሆኑ በሰሜኑ እነ ኢዮርብዓም ያበላሹትን ቤቴልን ሁሉ ብዙ በጣም የሚገርም ስራ የተሐድሶ ስራ ሰርቶ ነበር። ግን እግዚአብሔር ህልዳና በምትባለው ነብይ ያለው ነገር አንተ በሰላም ትሄዳለህ እንጂ የጀጅመንቱ የፍርድ ውሳኔ አይቀርም። አንፎርቹኔትሊ እሱ ያው ከግብጽ ንጉስ ጋር ያው ተዋግቶ በሞተበት ጊዜ ከሱ በኋላ የመጡት የሱ ልጆችና የነሱ ልጆች በሚቀጥለው ከ20 ዓመት አካባቢ በሆነው ጊዜ ውስጥ ወይም ፕላስ በጣም ክፉ ሆኑ። እንግዲህ በዚህ ጊዜ ወደ 610 በሚባለው ጊዜ ላይ ባቢሎን ፈረሰች። ማን ነው? ነነዌ አሶር ወደቀ። በዛ ጊዜ አዲስ መንግስት ተነሳ። አሶርንም ግብጽንም የጣለ መንግስት። ይሄ መንግስት የማን ነው? የባቢሎን መንግስት። ተባብረው እንኳን አልቻሉትም። ስለዚህ ይሄ መንግስት የመነሳት እየጀመረ ነበረ። ስለዚህ የሚባለው ምንድነው? ዕንባቆም በኢዮስያስ መነሳት ተስፋ አድርጎ እንደነበረ፣ ነገር ግን ከኢዮስያስ ውድቀት በኋላ እንደገና ክፋት፣ ኃጢአት፣ እግዚአብሔርን መበደል በጣም በዝቶ ባለበት ጊዜ ውስጥ ነው ይሄንን ሸክም ነው የሚለው ያየው። ሸክም ነው፣ ኦራክል ይለዋል፣ በርደን ይለዋል። እግዚአብሔር ይሄንን በርደን
በሱ ላይ ያስቀመጠው። አሁን እዚህ ጊዜ ላይ ስታዩት ነው ይሄ መልእክት የሚገባችሁ። ይሄ ከዮናስ ተቃራኒ የሆነ ነብይ ነው። ዮናስ በጣም ያገሩ ፍቅር ያንገበገበው ለእስራኤል ሲሆን ንስሐም ባይገቡ የእግዚአብሔር ምሕረት እንዲሆን ትንቢት የተናገረ፣ ነገር ግን በእርሱ ትንቢት እግዚአብሔር ከጥፋት እንዳዳናቸው እናያለን። ግን ሲመለሱ አናያቸው። ነነዌ ሄዶ ለመስበክ ደግሞ በጣም ቢተኛ እንደነበረና ብዙ ዋጋ እንደከፈለ፣ ግን በትንሽ ስብከት ሰዎቹ እንደተመለሱ እናያለን። ዕንባቆም ግን ከእግዚአብሔር ጋር ያለው ሁኔታ ከዮናስ ይለያል። አጭር ስለሆነ አጠቃላይ የዕንባቆም መልእክት ይዘት አስገራሚ ነው እና ሲጀምር እኔ ስጮህ የማትሰማው እስከ መቼ ነው ማለት፣ በዚህ በመጀመሪያው ቁጥር ላይ ባለው ሐሳብ በጣም ብዙ እንደጮኸ መረዳት እንችላለን። እስከ መቼ ነው የማሰማው? ስለዚህ ዓመታትን የጮኸ ሰው ነው የሚባለው። ምናልባትም ከኢዮስያስ ሞት በኋላ ያሉትን 20+ ዓመታት በእግዚአብሔር ፊት ሲጮህ እንደነበረ በእነ ኤርሚያስ ዘመን፣ በዚህ ዘመን የነበሩ ነቢያቶች ኤርሚያስ የሱ ኮንቴምፖራሪ ነው። እሱም አልቃሻው ነብይ ነው የሚባለው አይደል? እግዚአብሔር ራሱ ወደ እኔ ጩህ ብሎ የመጮህን መልእክት የሰጠው ሰው እኔም መልሳለሁ እና እግዚአብሔር ወደ እኔ ጩህ እኔ ምን አደርጋለሁ? መልሳለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳያለሁ ብሎ ለኤርሚያስ የተናገረው በ33ኛው ምዕራፍ ላይ ኤርሚያስ በግዞት እያለ ነው። በግዞት የገባው ወንጀል ሰርቶ አይደለም፣ የእግዚአብሔርን መልእክት ስለተናገረ ስላልተመቻቸው ነው። ስለዚህ እግዚአብሔር ሰው ሲጮህ ይመልሳል። ዳዊትም ቆይቼ እግዚአብሔርን ደጅ ምን አረኩት? ጠናሁት፣ እርሱም ዘንበል አለልኝ ብሎ ከዛ ምንድን ነው የሚለው? ምንን ሰማኝ ነው የሚለው? እግዚአብሔር የሰዎችን ጩኸት ይሰማል። ዕንባቆም ግን ምንድን ነው የሚለው? እኔ እጮሃለሁ አንተ አትሰማም። እስከ መቼ? እና የሚያስጮኸው ነገር ምንድን ነው ይላል? ስለ ግፍ ወደ አንተ እጮሃለሁ አንተም አታድንም። እኔ እጮሃለሁ አንተ ምን አታረግም? አታድንም። እኔ እጮሃለሁ አንተ ምን አታረግም? አትሰማም። ግን እስከ መቼ? ጩኸት አለ ውስጡ። ስለምንድን ነው የሚጮኸው? ስለ ግፍ። እና የማትመልስ ከሆነ በደልን ስለምን አሳየኸኝ? በቃ እንደሌላው ሰው ዝም ብዬ ብኖርስ? ግን ይሄ ሰው እግዚአብሔር ምን አስቀምጦበታል? ሸክም። በማይሰማ ኔሽን ውስጥ ኔሽንን መሸከም ከባድ ነው አይደል? ሰው ሁሉ በሰላም እየኖረ እየወጣ እየገባ ሜዳዊ በሆነ ህይወቱ ረክቶ ሲኖር እግዚአብሔር አንዳንድ ጊዜ ማየት የሌለብንን ነገር እንዳሳየን ይሰማናል። ለምን አሳየኸኝ? ማትመልስ ከሆነ የኔ ጩኸት ምንድነው ፋይዳው? ዮናስ ማነው ዕንባቆምን የሚያስጮኸው ምንድነው? በሏ በደል። በዚህ በኩል በጣም ብዙ በደል አለ እና ሌላ ምንድነው እሱ? ጠማማነትን ስለምን ትመለከታለህ ይለዋል። አንተም እያየ ዝም ትላለህ፣ እኔንም እያሳየ ለምን ዋይ? እና ካንተም ባህሪ ጋር አይሄድም፣ እኔም ደግሞ ዝም ብዬ መጮሄ ምንድነው ፋይዳው? ጥፋትና ግፍ በፊቴ ነው፣ ጠብና ክርክር ይነሳሉ ይላል። አንዳንድ ጊዜ ይሄ በ54ቱ ላይ ያለው አማርኛው ነገሮችን ሰብሰብ አድርጎ የሚያከብደው ነገር አለ። መደበኛ ትርጉሙን ጎን ለጎን ማንበብ ለኔ ረድቶኛል። ይሄንን ሐሳብ ምንድነው የሚለው? እግዚአብሔር ሆይ ለእርዳታ እየተጣራሁ አንተ የማትሰማው እስከ መቼ ነው? ግፍ በዛ ብዬ እየጮክ አንተ የማታድነው እስከ መቼ ነው? ስለምን በደልን እንዳይ አደረከኝ? እንዴትስ ግፍ ሲፈጸም ትታገሳለህ? ጥፋትና ግፍ በፊት ያለ፣ ጠብና ግጭት በስቷል። ስለዚህ ሕግ ላልቷል፣ ፍትህ ድል አይነሳም። ፍትህ ይጣመም ዘንድ ክፎች ጻድቃንን ምን ያደርጋሉ? ይከባሉ። ኦብቪየስሊ
ጻድቅ መሆን በጣም ጎጂ የሆነበት ዘመን ነው። እዚህም ላይ ስለዚህ ሕግ ላልቷል፣ ፍርድ ድል ነስቶ አይወጣም፣ ኃጢአተኛ ጻድቅን ይከባልና ስለዚህ ፍርድ ምን ሆኗል ይላል? ጠማማ ሆኖ ይወጣል። ፍትህ የሚባል ነገር የሚገኝበት ስፍራ የለም። አንተ ደግሞ ምን ብለሃል? ዝም ብለሃል። እና ይህን ሸክም ለምን እኔ ላይ ትጭናለህ የሚል ሐሳብ እግዚአብሔር ፊት ያቀርባል። ይህንን ሐሳቡን ይዞ ከዛ ፊት ምናልባት ዕንባቆም የሚለው ስም ትርጉሙ ምንድነው? ዕንባቆም ምን ማለት ነው ብለን ስሙ ራሱ ያው ዮናስ እርግብ ነበር፣ ግን እርግብ ሆኖ አልተገኘም። ያው ባለፈው እንዳየ አመፀኛ እርግብ ሆኖ ነው የተገኘው። አልላክ የሚል እርግብ ነበር፣ ግን ያው እግዚአብሔር እንደምንም አድርጎ እርግብ አድርጎታል መጨረሻ ላይ። ኢዩኤል ደግሞ እግዚአብሔር አምላክ ነው የሚል የእግዚአብሔርን አምላክነት በአመፀኛ ጊዜ የሚያውጅ አባቱ ደግሞ አምላክ እግዚአብሔር ነው። ሲጠራ ስሙ እንዴት ነው? ትምህርት ቤት እግዚአብሔር አምላክ ነው፣ አምላክ እግዚአብሔር ነው እንትኑ የእግዚአብሔርን አምላክነት በራሱ በአባቱም ስም የሚያውጅ ነው። ዕንባቆም ምን ማለት ነው? እንደው ላላ ያለ ትርጉሙ ኢምብሬሰር ወይም አቃፊ ማቀፍ የሚወድ ቢሞር የፍቅር ሰው ነው። ግን በደንብ ደግሞ የስሙን ትርጉም ደግሞ ሲሉት ምንድነው? እንደ ሙጫ ይዞ የማይለቅ አንዳንድ ሰው ሲያቅፍ አይታችኋል፣ አይለቅም አይደል? ክሊንገር ማለት ተጣብቆ ክሊንግ አድርጎ እንትን የሚል እና ይሄ ሰውዬ የያዘውን የማይለቅ ሰው ነው። እግዚአብሔርን ሙጭጭ ብሎ ያው እዚህ ጋርም ስታዩት እየጮህም ቢሆን መልስ ፈልጋለሁ ብሎ የሚል ነው። ከስሙ ጋር ህይወቱ ይሄዳል። አንድ ጊዜ አንድ ጦር ሜዳ ላይ ታላቁ እስክንድር በነበረበት ዘመን አንድ ወታደር ወደሱ ይዞ መጡ። በጣም ፈርቶ እየተንቀጠቀጠ ሌላውን ወታደር እያስፈራራ አስቸገርና ምን እናርገው አሉትና በጣም ያው ታላቁ እስክንድር እንደምታውቁት በጣም በ32 ዓመት እድሜው ዓለምን ሁሉ ኮንከር አድርጎ የሚሸነፍ ሀገር ያጣ ደፋር ሰው ነው። እና በጣም ገርሞት ምንድነው የሚያንቀጠቅጥ ምናምን ብሎ ለምን ማን ነው ስም ሲለው እስክንድር አለ። ወንድሜ ወይ ስምን ቀይር ወይ ስራህን ቀይር ብሎ ትሄዳሉ። እና አንዳንዴ ያው እና እግዚአብሔር ግን መለሰለት። እግዚአብሔር የመለሰለት መልስ እሱ የጠበቀው አይደለም። የመጀመሪያው ኮምፕሌንቱ you have to do more። ዝም ማለት የለብም። ግፍን ይሄን የምታየውን ነገር ምን ማድረግ አለብህ? ዲል ማድረግ አለብህ። እግዚአብሔርነትን ማሳየት አለብህ። ዝም አትበል፣ ተንቀሳቀስ፣ ተነስ፣ አቅም አለ፣ ታውቃለህ። ዱ ሳምቲንግ ነው። እግዚአብሔር እንዲነሳ ፈለገ። እግዚአብሔር ደግሞ ኦኬ። ስለዚህ መልሱን ሰጠው። በመደበኛው ትርጉም ላብበላችሁ ሞር ስለ ቀለል ብሎ ግልጽ ስለሚሆን ቢነገራችሁ እንኳ የማታምኑትን እናንተን በዘመናችሁ አንድ ነገር ስለማደርግ እነሆ ህዝቡን እዩ ተመልከቱ እጅግ ተደነቁ ካለ በኋላ የራሳቸው ያልሆኑትን መኖሪያ ስፍራዎች ለመያዝ ምድርን ሁሉ የሚወሩትን ጨካኝና ፈጣን የሆኑትን ባቢሎናውያንን የበቀደመው ትርጉም ላይ ከለዳውያን ነው የሚላቸው ራሳቸው ናቸው አስነሳለሁ። እነርሱም የሚያስፈሩና የሚያስደነግጡ ናቸው። ፍርዳቸውና ክብራቸው ከራሳቸው ይወጣል። ፈረሶቻቸው ከነብር ይልቅ ፈጣኖች፣ ከማታም ተኩላ ይልቅ ጨካኞች ናቸው። ፈረሰኞቻቸው በፍጥነት ይጋልባሉ፣ ከሩቅ ስፍራም ይመጣሉ። ነጥቆ ለመብላት እንደሚቸኩል አሞራ ይበራሉ። ሁሉም ለአመፅ ታጥቀው ይመጣሉ። ሰራዊታቸውም እንደ ምድረ በዳ ንፋስ ወደፊት ይገሰግሳል። ምርኮኞች እንደ አሸዋ ይሰበስባል። ነገስታትን ይንቃል፣ በገዦች ላይ ያፌዛል፣ በምሽግ ሁሉ ላይ ይስቃል። የአፈር ቁልል ሰርቶም ይይዘዋል። ከዚያም በኋላ እንደ ንፋስ አልፎ ይሄዳል። ጉልበታቸውን አምላካቸው ያደረጉ በደለኞች ናቸው። ይሄ ሰራዊት አስፈሪ ሰራዊት ነው። ኢዩኤልም ቀደም ብሎ ተናግሯል። በአንበጣ መንጋ ጠፍተው ግን ከአንበጣ የተለየ ሌላ ሰራዊት ሊመጣ እንደሚችል ካልተመለሱ እኮ ኢዩኤልም ነግሯቸዋል። አልተናገረም? በኋላቸው ምድሪቱ ገነት፣ በፊታቸው ገነት፣ በኋላቸው ምን
ምድረ በዳ የሆኑ የሚያጠፉ ይመጣሉ። ተመለሱ ንስሐ ግቡ። እግዚአብሔር ገና ከድሮ ተናግሯል። እግዚአብሔር አልሰማም አይባልም። ህዝቡ ነው ያልሰማው። አንዳንዴ እግዚአብሔር ሰው አልሰማም እኛ ያልሰማም ይመስለን ማን ነው? እግዚአብሔር ይመስላል። ግን እነዚህ ሰዎች አልሰሙትም። እግዚአብሔር ተናግሯል። ኢዩኤልን ብታዩት ያ ሰራዊት ኢዩኤል 2 ላይ ያለው ሰራዊት ኤግዛክትሊ ይሄ ሰራዊት ነው። ስለዚህ እግዚአብሔር ምንድነው ያለው ለዕንባቆም ስትሉ ኦኬ ይሄው እነዚህ ይመጣሉ ጥርግርግ አድርገው ምድሪቱን ያጠፋል። እና ምን ትላላችሁ? ወይኔ ባልጮክ ኖሮ ነው የሚባለው። ምክንያቱም የሚመጣው ጥፋት ከነ ፉል ስኮፑን የታየው ኦፍ ኮርስ በኋላ ሰቆቃ ኤርሚያስን ስታዩ ያ ጥፋት ሲመጣ ኤርሚያስን እንዴት እንዳስለቀሰው ያ ጥፋት ሕዝቅኤልን እንዴት እንዳስለቀሰው ያ ጥፋት መቅደሱን የሰለሞን መቅደስ ሲፈርስ ኢየሩሳሌም ስትፈርስ ህዝቡ ሲጋዝ አገር የሚባለው ነገር ኮምፕሊትሊ ሲጠፋ ማይራሩ ናቸው። ንጉሱን ፊቱ ልጆቹን ጨርሰው አይኑን ዝም ብለው ነቅለው አውጥተው በሰንሰለት አስረው ምንም የሚራሩት ነገር የላቸው። እንግዲህ ይሄን ሁሉ ግፍ አይቻለሁ፣ እንግዲህ ፍርድ ደግሞ እሰጣለሁ፣ በዚህ መንገድ እፈርዳለሁ አለ እግዚአብሔር። አስደንጋጭ ፍርድ ነው። እና ዕንባቆም የተስማማ ይመስላችኋል? ዕንባቆም ምን አለ? ወዲያውን የመለሰው እግዚአብሔር ወይ አለ ቁጥር 12 ላይ ከዘላለም ጀምሮ ያለህ አይደለህምን? የእኔ አምላክ የእኔ ቅዱስ እኛ አንሞትም። እግዚአብሔር ሆይ እንዲፈርዱ ሾመሃቸዋል። አለት ሆይ ይቀጡ ዘንድ ስልጣን ሰጥተሃቸዋል። ምንድነው አሁን እግዚአብሔርን የሚጠራበትን ስም በደንብ እንድናስብ ነው። አለት ሆይ አይደለም ይላል የኔ አምላክ የኔ ቅዱስ እያለ እግዚአብሔርን ያው ቅድም ክሊንገር ነው ያልኳችሁ እግዚአብሔር ላይ ሙጭጭ ብሎ ቅድም አልበዛም እንዴ ምንድነው አትንቀሳቀስም ያለው። አሁን ደግሞ ቅድም አላበዙትም እንዴ ነበር የቅድሙ ምሬት። ያሁኑ ደግሞ አላበዛውም እንዴ ሊል ነው እግዚአብሔር። እኛ አንሞትም የሚለው ልጨርሰን እንዴ የኛ የተስፋ ህዝቦች እንዴት? ምክንያቱም ለምንድነው እሱ አለት ሆይ አምላኬ ሆይ ወይም የኔ አምላክ የኔ ቅዱስ እኛ አንሞትም ብሎ ይሄንን የሚለው ስንል ባቢሎናውያን ሲመጡ ሙልጭ አድርገው አጥፍተው ያለውን ህዝብ ደግሞ ነቃቅለው ምርኮኛ አድርገው ይወስዳሉ። በኋላ ነገስት መጨረሻና ሁለተኛ ዜና ላይ እንደምታዩት ባቢሎኖች በ3 ዙር መጨረሻ ላይ ለማኞች ብቻ ነው እዛ ምድር ላይ የተውት ዝም ብለው እርሻ ወይን ምናምን እንዲንከባከቡ እንጂ ከኤሊት ከሆኑት ጀምሮ ከነ ዳንኤል በመጀመሪያው ዙር ከዛ 10,000 ደግሞ የተሻሉ የሚባሉትን ሕዝቅኤል በምርኮኞቹ መሃል በነበረበት ጊዜ እንደሚናገረው መጨረሻ ግን the whole thing ከተማውን ሁሉ አፈራርሰው መቅደሱን አቃጥለው ምንም ነገር እንዳይኖር አድርገው ያቃል በየሀገሩ ሲሄዱ የሚያረጉት ይሄንን ነው። ስለዚህ እንደ አምላክ ሆይ የኔ አምላክ የኔ ቅዱስ አለት ሆይ እንዴት እንደዚህማ እንዴት ትጨርሰናል? አልበዛም ወይ ነው? እና ያለው ምንድነው? አይኖችህ ክፉን እንዳያዩ እጅግ ንጹሃን ናቸው። አንተ በደልን መታገስ አትችልም። ታዲያ አታላዮችን ለምን ትታገዛለህ? ክፉ ከራሱ ይልቅ ጻድቅ የሆነውን ሲውጣው ለምን ዝም ትላለህ? አንተ ሰዎችን በባህር ውስጥ እንዳለ አሳ ገዥ እንደሌላቸው የባህር ፍጥረታት አደረግህ። ክፉ ጠላት ሁሉንም በመንጠቆ ያወጣቸዋል፣ በመረቡ ይይዛቸዋል፣ በአሽክላው ውስጥ ይሰበስባቸዋል። በዚያም ይደሰታል፣ ሐሴትም ያደርጋል፣ በእነርሱም ተዝናንቶ ይኖራል፣ ምግቡንም ሰብቷል። ስለዚህም ለመረቡ ይሰዋል፣ አሽክላው ያጥናል። ታዲያ መረቡን ባለማቋረጥ መጣል ህዝቦችንስ ያለ ርህራሄ መግደል አለበትን? አሁን እንግዲህ ቅድም ግፍ በዛ አይደል ያለው፣ አመጽ በዛ አይደል፣ ፍርድ በዛ አይደል። አሁን ደግሞ አይ ያን ያልማ አይደለንም ያኛው አመፀኛው ከርሱ የተሻለውን የሚለው ማን ነው? እኛ እኮ ከነሱ ቢያንስ በእነሱማ አታጠፋንም ነው።
እዚህ ማን ነው ዕንባቆም እዚህ ጋር የሚለው ምንድነው? አሁን ደግሞ አበዛኸው። የቱ ጋር ነው እግዚአብሔር ማረፍ ያለበት? ይሄ ካንተ ባህሪ ጋር አይሄድም፣ አልቀበልም ነው የሚለው። ይሄ ያንተ ባህሪ እነኚህ ሰዎች ይሄ ሁሉ አድርገው ለራሳቸው ነው ራሳቸውን አምላክ የሚያደርጉት። እሺ ፍረድ፣ ግን ስትፈርድ ካንተ ማንነት ጋር የማይሄድ ከሆነ እኔ ይሄ አንተን ያስቸግረኛል በቃ። ስለዚህ ይሄ ፍርድ እንደገና ይታይ። እግዚአብሔር ይመልስለታል። እግዚአብሔር ለመመለስ ይሄንን ክርክሩን ካስቀመጠ በኋላ ሁለተኛው ምዕራፍ ላይ ስታዩት ዕንባቆም ይሄን ሐሳብ የሚጀምርበት መንገድ በመጠበቂያ ላይ ቆማለሁ፣ በምሽጉ ቅጥር ላይ ወጥቼ እቆያለሁ፣ ምን እንደሚለኝ ለክርክሩ የምመልሰው መልስ ለማወቅ እጠባበቃለሁ። ማለት ከባድ ሙግት ውስጥ እንደገባ አውቆታል። ከእግዚአብሔር ጋር ለመከራከር ቦታዬን አመቻችቼ ወላ ሳማው ከዮናስ ይለያል። እዚህ ክርክር አይደል? የክርክሩ ይለያል፣ ግን ሙግት አለው ከእግዚአብሔር ጋር አላነሰም። ምንድነው እሱ ፍርድ የለም እንዴ ብሎ እንዴ ይሄማ ፍርድ አይቻልም ብሎ በቃ እግዚአብሔር ምን ሊል ይችላል? ይሄ መቼም ከሱ ባህሪ ጋር አይሄድም። እግዚአብሔር ብዬ ማቀው እግዚአብሔር እንደዚህ አያረግም ብሎ እግዚአብሔር ምን ብሎ መለሰለት? እሱ በመጠበቂያ ላይ ቆማለሁ፣ በምሽጉ ቅጥር ላይ ወጥቼ እቆያለሁ፣ ምን እንደሚለኝ ለክርክሩ ደግሞ እኔ የምሰጠው መልስ ለማወቅ እጠባበቃለሁ ሲል እግዚአብሔር የመለሰለት መልስ አስገራሚ ነው። በጣም የታወቀ ጥቅስ ነው ይሄ። በጥቅስነቱ እግዚአብሔር ምን ይለዋል? እግዚአብሔር እንዲህ ሲል መለሰ ይላል። በቀላሉ እንዲነበብ ራእዩን ጻፈው፣ በሰሌዳም ላይ ቅረጸው። እና እዚህ ላይ የሚለው ምንድነው? እግዚአብሔር መለሰልኝ እንዲህ ማለ፣ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላትም ላይ ግለጠው ይለዋል። አሁን እንግዲህ ምንድነው እሱ የሚለው? በቃ ይሄ አሁን የምነግር ነገር ስኖት ያንተ አይደለ፣ ኤቭሪባዲ በቀላሉ ሊያየው በሚችል ሁኔታ ላይ በትልቅ እንትን ላይ ጻፈው። ይሄ ፍርድ የድብቅ ፍርድ አይደለም። ሌት ኤቭሪባዲ ሲ ኢት። እንደውም የሚለው የሚሮጥ ሰው እንኳን አላየውም እንዳይል ሊያነበው በሚችለው መንገድ ራእዩን ጻፍና አስቀምጠው። ይፈጥናል የሚለው ፈጣን ሰው እንኳን አይቶ አንዳንድ ጽሁፎች አሉአል ብትሮጡም በመኪና ብትሄዱም የምታነቧቸው አሉ። ክሊርሊ አስቀምጠው ይሄ ራእይ አሁን ማሳይ ነገር ያ ነው ይለዋል። እና ይሄ ራእይ ደግሞ ምን አይነት ነው ይለዋል? ራእዩ የተወሰነለትን ጊዜ ይጠብቃል፣ ስለመጨረሻውም ይናገራል። እርሱ አይዋሽም፣ የሚዘገይ ቢመስልም ጠብቀው፣ በእርግጥ ይመጣል፣ ምን ያደርግም ከቶ አይዘገይም። የሚዘገይ ቢመስልም ከቶ አይዘገይም። እንግዲህ እዚህኛው የድሮ ትርጉም ላይ እንደውም ምን ይላል? እርሱ አይዋሽም፣ ቢዘገይም በእርግጥ ይመጣል፣ ታገሰው እርሱ አይዘገይም፣ ቢዘገይም አይዘገይም የሚል ተቃራኒ የሚመስል ነገር ይናገራል። ደግሞ በአንዳንድ እንግሊዝኛ ቨርዥኖች ላይ ስታዩት ምንድነው though it tarries or it lingers ነው የሚለው። ሊንገር ማድረግና ታሪ ማድረግ ማለት ነው ጠብቃችሁ ሰዓቱ ከሆነው በላይ የዘገየ የሚመስላችሁ ነገር የለም በጣም ከመፈለጋችሁ የተነሳ ግን it will not delay ይላል። ማለት ላንተ የዘገየ ቢመስልም ቀን የተቀመጠለት ስኬጁል የወጣለት የእግዚአብሔር ፕላን ስለሆነ ከጊዜው እግዚአብሔር ካወጣለት ከእግዚአብሔር ጊዜ ምን አያረግም በሏ አይዘገይም። ላንተ ግን ምን ይመስላል? ይዘገየ ይመስላል። ቅድሙንም ምስጮማ ተመልሶ ያልከው ስለመሰለ ነው። እግዚአብሔር አንተ ስለጮክ አይደለም። እግዚአብሔር ይሄንን ምን አድርጎታል? አሁን ያለው ልዩነት ምንድነው? እግዚአብሔር የልቡን ሐሳብ አካፈለው። እና ራእዩ የተወሰነለት ጊዜ አለው። ግን ራእዩን ሁሉም ሰው እንዲያየው አድርገህ የእግዚአብሔርን ሐሳብ በግልጽ አስቀምጥና ሰው ሁሉ ይየው። የእግዚአብሔር ፍርድ ይመጣል። ምን ይጠቅማል ማየትና አለማየት? ማወቅና አለማወቅ ስትሉ
እነሆ እርሱ ታቦያል፣ ምኞቱ ቀና አይደለም። ጻድቅ ግን በእምነቱ ይኖራል። አሁን እዚህ ጋር ያለው ልዩነት ፈጣሪውን ነገር እግዚአብሔር ይነግረዋል። እርሱ ታቦያል የሚለው ይሄ የባቢሎን አመጣጡ እግዚአብሔር እንደሰጠው እድልና እንደሰጠው ኃይል ላይ ይችላል። እዚህ ጋር ያለው ልዩነት የሚፈጥረው ነገር ጻድቅ የሚባለው ሰው በምኑ የሚኖረው ነው በሏ። በዚህ ጊዜ በእምነት የሚኖር ሰው ቢዘገይም እግዚአብሔር ይመጣል ብሎ ስፍራውን የማይለቅ ሰው እንደውም በኋላ ላይ ስታነቡት መዝሙር ይዘምራል። ያው በኋላ ቀጥሎ የምናየው እሱ ነው። እዚህ ላይ በጣም አስገራሚ ቃል አለ። ቁጥር 16 መጨረሻ ላይ በስፍራዬ ሆኜ ተናወጥኩ ይላል። ስፍራውን ላለመልቀቅ መናወጥ ቢኖርም መንቀጥቀጥ ቢኖርም እግዚአብሔር ፍርዱን እና የእግዚአብሔርን ኃይል ሲያይ ቢኖርም ግን ስፍራው እንዳለቀቀ ይሳል። ስለዚህ ጻድቅ በእምነቱ አይደለም የሚለው ምን ያደርጋል? እዚህ ላይ የሚለው ጻድቅ በእምነቱ ምን ያደርጋል? በህይወት ይኖራል። እምነት የሚለው ፌዝ ከሚለው ይልቅ ፌዝፉልነስ ታማኝነት ወደሚለው የሚያደላ ነው። በዚህ ከባድ ጊዜ ውስጥ በእምነትና በታማኝነት የሚኖሩ በምን ያልፉታል? ይሄን ጊዜ በሏ በህይወት ያልፉታል፣ በህይወት ይኖራሉ። ይሄ ፍርድ ሀፕን ሲያደርግ እግዚአብሔር ጻድቅ ያላቸው ሰዎች በእግዚአብሔር ሐሳብና ፕላን ውስጥ የገቡ ሰዎች ምን ያደርጋሉ? በህይወት ይኖራሉ። ይሄ እግዚአብሔር ትልቁ አሰራሩ ነው። ስለዚህ እንዲነበብ አድርገህ ጻፈው የተባለበት ምክንያት የሚመጣው ፍርድ አይቀርም፣ ይመጣል። የሚያምኑና የሚታመኑ ግን በፍርድ ውስጥ ታድሶ የሚያገኙ ሆነው ምን ያርጋሉ? ያልፋሉ። እግዚአብሔር በፍርድ ውስጥ ምህረት አለ። ለዚህም ይመስለኛል ዕንባቆም ምዕራፍ 3 ቁጥር 2 ላይ ምን ይላል? በመዓት ጊዜ ምን አድርግ? ምህረትህን አስብ። ስለዚህ እግዚአብሔር መዓት እያወረደ ምህረቱም ይወርዳል ማለት ነው። ስለዚህ ምን ይለዋል? እርሱ ነፍሱ ኮርታለች፣ በውስጡም ቅን አይደለችም፣ ጻድቅ ግን በእምነቱ በህይወት ይኖራል ይለዋል። እና ካለ በኋላ ምን ይላል? በእርግጥ የወይን ጠጅ አታሎታል፣ ትዕቢተኛ ነው፣ ከቶ አያርፍም፣ እንደ ሲኦል ስስታም ነው፣ እንደ ሞት ከቶ አይጠግብም፣ ህዝቦችን ለራሱ ይሰበስባል፣ ሰዎችን ሁሉ ማርኮ ይወስዳል። ታዲያ በእንዲህ አይነቱ ሰው ላይ በማፌዝና በመዘበት እንዲህ እያሉ ሁሉም አይሳለቁበትምን? ምዕራፍ 2 ላይ ነው ያለሁት ቁጥር 6 ላይ የተሰረቀውን ሸቀጥ ለራሱ ለሚያከማች ራሱን በአመጽ ባለጠጋ ለሚያደርግ ወዮለት። ይህ የሚቀጥለው እስከ መቼ ነው? ባለዕዳ ያደረካቸው ድንገት አይነሱብህምን? ነቅተውስ አያስደነግጡህምን? በእጃቸው ትወድቃለህ። አንተ ብዙ ህዝብ ስለዘረፍህ የተዘረፉት ህዝቦች ይዘርፉሃል። የሰው ደም አፍስሰሃል፣ አገሮችንና ከተሞችን በውስጣቸው የሚኖሩትን ሁሉ አጥፍተሃል። በተጭበረበረ ትርፍ መኖሪያውን ለሚገነባ ከጠላት እጅ ለማምለጥ ቤቱን በከፍታ ላይ ለሚሰራ ወዮለት። የብዙዎች ሰው ነፍስ እንዲጠፋ አሲረሃል። በገዛ ቤት ላይ ውርደትን በራስህም ላይ ጥፋትን አምጥተሃል። ድንጋይ ከቅጥሩ ውስጥ ይጮሃል፣ ከእንጨትም የተሰሩ ተሸካሚዎች ይመልሱለታል። ከተማን ደም በማፍሰስ ለሚሰራ በወንጀልም ለሚመሰርታት ወዮለት። ሰዎች ለእሳት ማገዶ እንዲሆን እንዲለፉ ህዝቦችም በከንቱ እንዲደክሙ እግዚአብሔር ጸባዖት ወስኖ የለምን? ውሃ ባህርን እንደሚሸፍን ምድር ሁሉ የእግዚአብሔርን ክብር በማወቅ ምን ትሆናለች? ትሞላለች ካለ በኋላ ኀፍረተ ስጋቸውን ለማየት ባልንጀሮቹን ለሚያጠጣ እስኪሰክሩም ድረስ ወይን ለሚቀዳላቸው ወዮለት። በክብር ፋንታ እፍረት ትሞላለህ። አሁን ደግሞ ተራው ያንተ ነውና ጠጣና ኀፍረተ ስጋህ ይገለጥ። በእግዚአብሔር ቀኝ እጅ ያለውን ጽዋ ይመለስብሃል፣ ክብርህንም ውርደት ይሸፍነዋል። በሊባኖስ ላይ የሰራኸውን ግፍ ያጥለቀልቀሃል፣ እንስሳቱን ማጥፋትህን ያስደነግጠሃል። የሰው ደም አፍስሰሃል፣ አገሮችን ከተሞችን በውስጣቸው የሚኖሩትን ሁሉ አጥፍተሃል። የሰው እጅ የቀረጸውን ጣዖት ሐሰትንም የሚናገር ምስል
ምን ፋይዳ አለው? ሰሪው በገዛ እጁ ስራ ይታመናልና መናገር የማይችሉ ጣዖታትን ይሰራል። እንጨቱን ንቃ፣ ሕይወት የሌለውንም ድንጋይ ተነሳ ለሚል ወዮለት። በውኑ ማስተማር ይችላልን? እነሆ በወርቅና በብር ተለብጧል፣ እስትንፋስም የለውም። እግዚአብሔር ግን በተቀደሰ መቅደሱ አለ። ምድር ሁሉ በፊቱ ምን ትበል? አሁን እዚህ ጋር የሚዘረዝረው ምንድነው? እሱ እግዚአብሔር ባቢሎንም ቢሆን ከእርሱ እጅ ውጪ እንዳልሆነ፣ ለባቢሎኖች እግዚአብሔር ኃይል ሰጥቷቸው ይህን ሁሉ ፍርድ እግዚአብሔር እንዲያደርጉ ቢሰጣቸውም ግን እነሱም ደግሞ ለሚያደርጉት ለእያንዳንዱ ነገር ፍርድን ምን ያደርጋሉ? ይቀበላሉ። ስለዚህ ምንድነው የሚለው? እኔ እኮ እነሱን ሳመጣቸው የነሱን ባህሪ አፕሩቭ አድርጌ አይደለም። ይህንን ፍርድ ከተፈጸመ በኋላ እነሱ ደግሞ በእኔ እጅ ምን ይሆናሉ? ጀጅድ ይሆናሉ። በጣም የሚገርማችሁ ነገር ፋርስ ሲመጣ ባቢሎኖች ከወደሙ በኋላ ባቢሎን የሚባለው መንግስት ከዛ በኋላ ተመልሶ እግዚአብሔር ፈራጅ ነው። ይህንን አይነት በጣም ትልቅ ስኪማ ትልቅ የእግዚአብሔርን ኦቨርአርቺንግ የሆነ ሁሉን ያዥ የሆነ እቅድን ለዚህ ለአንድ ሰው እግዚአብሔር ለምን ማሳየት ፈለገ ስንል በተሐድሶ ውስጥ ፍርድ አለ። እግዚአብሔር ያንን ፍርዱን ለመፈጸም ማንንም መጠቀም ይችላል። ሁሉንም ነገር መጠቀምም ይችላል። በዚህ ውስጥ ግን እግዚአብሔር ስራውን አያቆምም፣ ተሐድሶውን አያቆምም። አሁን ተመልከቱ፣ ይሄንን ራእይ ዕንባቆም ካየ በኋላ በጣም በጥቂት ጊዜ ውስጥ ባቢሎኖች ተነስተው ልክ እሱ እንዳየው ይሁዳን ከስፍራው አፈናቀል ብቻ ሳይሆን ኦልሞስት አጠፏቸው። በጣም ትንሽ ሰው እግዚአብሔር ለቅሬታ የሚሆኑ ሰዎችን ምን አደረገ? አተረፈ። ሕዝቅኤል ምዕራፍ 8 ላይ ታችሁ ከሆነ ስለ ከተማይቱ ኃጢአትና በደል በሚያዝኑት ሰዎች ላይ ምን አድርጋለው? መልአኩን ምልክት አድርግ። ስለዚህ ቀጥሎ የጥፋት ኃይል ሲወጣ ምን ይላል? ከመቅደሴ ጀምረህ ፍርዱን ፈጽም ይለዋል። ግን ምልክቱ ወዳለባቸው ሰዎች እንዳትቀር። እግዚአብሔር የዳኑ ወደ ባቢሎን የተሰደዱ በኋላ ከምርኮ ተርፈው የተመለሱ ራንደምሊ የተረፉ ሰዎች አይደሉም። እግዚአብሔር ከእርሱ ጋራ የቆዩ ሰዎች ናቸው። ኤልያስ ስለ እስራኤል ክስ አቀረበ። ምን የሚል? ብቻዬን ቀርቻለሁ የሚል። እስራኤልን ከሰሰ ይላል ጳውሎስ ሮሜ ላይ። አምላካዊ መልስ ምን አለው ይላል? ኖ ለራሴ ምን አለኝ አለው? ቅሬታዎች አሉኝ። ስንት አሉኝ አለ? 7000 ጉልበታቸውን ለበዓል ምን ያላረጉ። ስለዚህ እግዚአብሔር ጻድቅ ግን በእምነቱ በህይወት ይኖራል በሚልበት ጊዜ እግዚአብሔር ተሐድሶ ሲያመጣ ፍርድ የማይቀር ጉዳይ ሊሆን ይችላል። እና እግዚአብሔር ገለባውንም ስንዴውንም አብሮ አያድስም። ገለባውን ወደ ምንድነው? ወደ እሳት፣ ስንዴውን ወደ ጎተራ። አሁንም ተሐድሶ በምንጠይቅበት ጊዜ አሁን የምነግራችሁ ነገር የዕንባቆም ጩኸት የሚጮህ ሰው እግዚአብሔር ፍርዱንም እንዲያመጣ እየጠየቀ ነው። ለፍርዱ ያልተዘጋጀ ሰው ለምህረቱ ዝግጁ ሊሆን አይችልም። ምክንያቱም እግዚአብሔር ካንቀሳቀስ ነው ፍርዱ ይመጣል። ይሄ ፍርድ ደግሞ አማኝና ታማኝ የሆኑትን ብቻ ማስተረፍ የሚችል ፍርድ ነው። ለዚህ ነው እግዚአብሔር ተሐድሶ በሚያስነሳበት ጊዜ በጣም ብዙ ማበጠርና ብዙ ወንፊት። እንደውም ስለ ኢየሱስ ክርስቶስ የመጥምቁ ዮሐንስ ምን አለ? መንሹን ይዞ አለ አይደል አውድማው ላይ የሚለው እንትን ያረጋግና ገለባው ምን ያረጋዋል አለ? ወደ እሳት ይጨምረዋል። እና ኢየሱስ ክርስቶስ በመጣ ጊዜ ስምዖን ለማርያም ምንድነው ያላት? የሱ መምጣት የብዙዎች የልብ ሐሳብ እንዲገለጥ ያደርጋል። የልብ ሐሳብን መግለጥ ብቻ ሳይሆን ለብዙዎች ለመውደቃቸውና ለመነሳታቸው ምን ይሆናል? ምክንያት ይሆናል። ማለት በጊዜው አስቡ፣ በነበረው ስታብሊሽመንት በሪሊጂየስ ስታብሊሽመንት ውስጥ በኢየሱስ ክርስቶስ መምጣትና በተፈጠረው እኮ ታላቅ ተሐድሶ በቤተ ክርስቲያን መፈጠር ምክንያት እኮ በጣም ብዙ ሰዎች
ከእግዚአብሔር ሕይወት ወጡ። አልወጡም እንዴ? ፍርዱ በጣም ከባድ እንደሆነ የምታውቁት እኮ ኢየሱስ ክርስቶስን አሳልፈው ሲሰጡት ደሙ በእኛና በልጆቻችን ላይ ይሁን አላሉም ብለዋል። ኢየሱስ ክርስቶስ ከተማይቱ ሲገባ አይቶ አለቀሰላት ይላል አይልም? አሁን የመጎብኘት ወራታችሁ ነው ግን አላወቃችሁም፣ ስለዚህ ቤታችሁ የተፈታ ሆኖ ይቀርላችኋል። ለደቀ መዛሙርቱ ድንጋይ በድንጋይ ላይ አንድ ድንጋይ እንኳን አብሮ ኢየሱስ ክርስቶስ በ33 34 አካባቢ ከሆነ የተሰቀለው በ70 ዓመተ ምህረት እኮ ከ30 ዓመት ያው ትውልድ ሳይጠፋ እኮ ኢየሩሳሌም ለአንዴና ለመጨረሻ ጊዜ እስራኤል የሚባል ሀገር እኮ እንዳይኑ በአንድ ቀን 10,000 ሰዎች ናቸው የተሰቀሉት፣ ልክ እንደ ሮማውያን የሰቀሏቸው አይሁዳውያን። ከዛ በኋላ አገር እንኳን መሆን የቻሉት እኮ በ1948 ነው። ከስንት ዓመት በኋላ ኦልሞስት ከ1900 አካባቢ ዓመት ማለት የእግዚአብሔር ተሐድሶ ፍርድ አለው። በቤተ ክርስቲያን መወለድ ውስጥ በታላቅ ተሐድሶ ውስጥ በዛ ውስጥ እኮ 70 ዓመተ ምህረት ላይ እኮ ቤተ ክርስቲያን ፒክ ላይ ያለችበት ጊዜ ነው። ግን በእስራኤል ላይ ደግሞ ትልቅ ፍርድ አለ። ስለዚህ በየትኛውም ዘመን ላይ እግዚአብሔር አሁን ተሐድሶ ቢያመጣ ፍርዱ የሚቀር ይመስላችኋል እንዴ? ጻድቅ ግን በእምነቱ በሏ በሕይወት ይኖራል። ስለዚህ እግዚአብሔር ሲመጣ እዚህ ጋር በጣም ሁለት አስገራሚ ሐሳቦች አሉ። አንደኛው ውሃ ባህርን እንደሚሸፍን ሁሉ ምድርም የእግዚአብሔርን ክብር በማወቅ ትሞላለች። ውሃ ምን እንደሚሸፍን? ውሃ ባህርን እንዴት ነው የሚሸፍነው? አሁን ውሃ ምድርን እንደሚሸፍን ቢባል ተራራው አይሸፈንም፣ ፎቁ አይሸፈንም። ውሃ የማይሸፍነው ቦታ ይኖራል። ውሃ ባህርን እንደሚሸፍን ማለት ግን ውሃ የማይሸፍነው ነገር አለ እንደ ባህር ላይ በሏ። አንዳንዱ ጥልቅ ሊሆን ይችላል፣ ግን ውሃው የማይሸፍን የምድር እግዚአብሔርን በማወቅ እግዚአብሔር በሚመጣበት ጊዜ እግዚአብሔር በሚጎበኝበት ጊዜ የእግዚአብሔርን ክብር ማያውቅ የለም። ለፍርድ ሊሆን ይችላል፣ ለምህረት ሊሆን ይችላል፣ ለመታደስ ሊሆን ይችላል፣ ለመሞት ሊሆን ይችላል። ግን በሕይወት የሚኖረው ማን ነው ይላል መጽሐፉ? ጻድቅ። ጻድቅ ደግሞ ማን ነው? በእምነት ወይም በታማኝነት የሚኖሩት ያንን ያልፉታል። እና ምን ይላል ይሄ መጽሐፍ? ይሄ ምዕራፍ ሲያልቅ እግዚአብሔር ግን በተቀደሰ መቅደሱ አለ፣ ምድር ሁሉ በፊቱ ጸጥ ትበል። ብዙ ጩኸት አያስፈልግም። ስለዚህ ምዕራፍ 1 ላይ ያለው የእስራኤላውያን አመጽና ግፍና ኃጢአት ከእግዚአብሔር ቁጥጥር ውጪ በሏ ምን ማለት ነው? የኛ በቤቱ ያለንም ሰዎች ብንሆን በመዳፍ ውስጥ ነን። በውጪ ያለው ኃያል የሚባለው የባቢሎናውያንም ቢሆን በማጅ ስር ነው። እግዚአብሔር ሁለቱም አንዳንድ ጊዜ እኛ የሚመስለን እግዚአብሔር በደጅ ባለው ላይ የሚፈርድ አይመስለው፣ ይፈርዳል። ግን እግዚአብሔር ደግሞ በቤቱም ላይ ይፈርዳል። እዚህ ላይ የሚያየው በቤቱም ላይ ከፈረደ በኋላ በደጁ ላይ ይፈርዳል። ጴጥሮስም የሚለው ፍርድ ከእግዚአብሔር ቤት ጀምሮ አንስቶ የሚጀምርበት ምን አድርጓል ይላል። እግዚአብሔር በቤቱ ነው። ሕዝቅኤል ላይ የሚያለው ከቤቴ ጀምሩ ነው፣ ከመቅደሱ ጀምሩልኝ ነው ያላቸው። ከሴንተሩ ይጀምራል። ግን ሴንተሩ ጋር አያቆምም። የኤርሚያስን መጽሐፍ ሲያልቅ ለባሮክ የሚለውን ስታዩ ይህንን መጽሐፍ ካነበብኩ በኋላ በድንጋይ ይሰራውና በኤፍራጥስ ውስጥ ጨምረውና ባቢሎን እንደዚህ ምን ታረጋለች? ትሰጥማለች፣ ሁለተኛም ተመልሳ አትነሳም። ስለዚህ ኤርሚያስ የእስራኤላውያንን ለ70 ዓመት መፈናቀል ብቻ አይደለም ትንቢት የተናገረው፣ የባቢሎንን እንደገና ደግማ ላትነሳ እንደምትሰጥም ምን አድርጓል? ባቢሎን የርኩሳን ወፎችና የአጋንንት ማደሪያ ትሆናለች። እና ከዛ ሰዓት ጀምሮ አልተነሱ። አሁን ፍርስራሹን ያለው እዚህ እግዚአብሔር አምላካችን ይፈርዳል። አሁን ዕንባቆም ምን ይበል? አትጓጉ? ዕንባቆም የዮናስ መጽሐፍ ሲያልቅ አይታችሁ ከሆነ እግዚአብሔርና ዮናስ ሳይስማሙ ነው የሚያልቀው መጽሐፉ አይደል? እግዚአብሔር ሌላ አቋም፣ ዮናስ ሌላ አቋም ይዞ ነው። እዚህ ጋር ግን ይሄኛው ዮናስ ግን ከእግዚአብሔር ጋር የተስማማበት የሶስተኛው እኔ የሚገርመኝ በምሬት ጀምሮ በመዝሙር ያለቀ መጽሐፍ መሆኑ ነው። የተለወጠ ነገር የለም። ገና ፍርዱ አልሆነም።
ፍርዱ እንደሚመጣ እያወቀ እንደሚጠፉ እያወቀ ስለዚህ ዮናስ ምንድነው ማነው ዕንባቆም ምን አለ እዚህ ላይ እንደምትመለከቱት በዝማሬ የቀረበ የነብዩ የዕንባቆም ጸሎት በምን የቀረበ በሏ ማለት ሁኔታዎችን መቆጣጠር ሳይሆን እግዚአብሔር ሁኔታዎችን የተቆጣጠረ አምላክ መሆኑን ማወቅ ነው የሚያዘምረው ስለዚህ ምን ይለዋል እግዚአብሔር ሆይ ዝናህን ሰምቻለሁ እግዚአብሔር ሆይ ስራህም አስፈራኝ በእኛ ዘመን አድሳቸው በእኛም ጊዜ እንዲታወቁ አድርግ በመዓት ጊዜ ግን ምህረትህን አስብ ስለዚህ የእግዚአብሔር ስራ እንዲታደስ እንደውም የድሮ ትርጉም ላይ ይላል አቤቱ ዝናህን ሰምቼ ምን አደረግኩ ፈራው አቤቱ በአመታት መካከል ስራህን ምን አድርግ ፈጽም ያስፈራል ስራ አሁን እንደምትለኝ ከሆነ ፍርድህ ምን ያረጋል ያስፈራል ግን ቢያስፈራ በአመታት መካከል ምን አድርግ በሏ ስራህን ምን አድርግ ፈጽም በአመታት መካከል ትታወቅ ዘንድ በመዓት ጊዜ ምህረትህን አስብ እና በእኛም ዘመን አድሳቸው በእኛም ጊዜ እንዲታወቁ አድርግ በመዓት ጊዜ ምህረትህን አድስ ስለዚህ ምንድነው የሚለው በቃ መንገዱ ይሄ ከሆነ እዚህም ያለው ኃጢአት ላይ ፍረድ እዛም ያለው ኃጢአት ላይ ፍረድ ስትፈርድ ግን ምህረትህ አይራቀን ፕሪዘርቭ አድርገን ግን ስራ ይታይ ዝናህ ያስፈራል አሰራርህ ያስፈራል ከዛ በኋላ ምን ይላል እግዚአብሔር ከቴማን ቅዱሱም ከፋራን ተራራ መጣ ክብሩ ሰማያትን ምን አደረገ ይላል ሸፈነ ቅድም ምድርን ይሞላል ያለው ክብር ሰማያትን ምን የሚያረክ ክብር ነው ይሸፍናል ውዳሴው ምድርን ሞላ ጸዳሉ እንደ ፀሐይ ብርሃን ነው ጨረር ከእጁ ወጣ ኃይሉን በዚያ ተሰውሯል መቅሰፍት በፊቱ ሄደ ቸነፈርም እግር በእግር ተከተለው ቆመ ምድርን አንቀጠቀጠ ተመለከተ ህዝቦችን አብረከረከ የዘላለም ተራሮች ተፈረካከሱ የጥንት ኮረብቶች ፈራረሱ መንገዱ ምን አይነት ነው ዘላለማዊ ነው የኢትዮጵያ ድንኳኖች ሲጨነቁ የምድያም መኖሪያዎች ሲታወቁ አየው እግዚአብሔር ሆይ በወንዞች ላይ ተቆጣህን መዓትስ በምንጮች ላይ ነበርን በፈረሶችና በድል አድራጊ ሰረገሎች በጋለብክ ጊዜ በባህር ላይ ተቆጥተህ ነበርን ቀስትህን አዘጋጀ ፍላጻም እንዲመጣልህ አዘዝክ ምድርን በወንዞች ከፈልክ ተራሮች አዩ ተጨነቁ የውሃ ሞገድ አልፎ ሄደ ቀላዩ ደነፋ ማዕበሉም ወደ ላይ ተነሳ ከሚወረወሩ ፍላጾች ከሚያብረቀርቅ የጦር ነጸብራቅ የተነሳ ፀሐይና ጨረቃ በቦታቸው ቆሙ በምድር ላይ በመዓት ተመላለስክ ህዝቦችን በቁጣ ረገጥካቸው ህዝብህን ለመታደግ የቀባኸውን ለማዳን ወጣህ የክፋትን ምድር መሪ ቀጠቀጥክ ከራስ ጠጉሩም እስከ እግር ጥፍሩም እርቃኑን አስቀረኸው እንደ አውሎ ነፋስ ሊበታትነን የወጣውን ምስኪኑን በስውር በመዋጥ የሚደሰተውን የሰራዊት አለቃ ራስ በገዛ ጦሩ ወጋ ታላላቅ ውሆችን በመናጥ ባህሩን በፈረሶችህ ረገጥክ እኔ ሰማሁ ልቤ ደነገጠብኝ ከንፈሬ ከድምፁ የተነሳ ተንቀጠቀጠ ንቅዘት በአጥንቴ ውስጥ ዘልቆ ገባ እግሬም ተብረከረከ ብሎ የእግዚአብሔርን ክብር ግሊምስ በሚመለከትበት ጊዜ የዕንባቆም ያ መቼ ድረስ ነው ዝም የምትለው ይል የነበረው እግዚአብሔርን በማየት ሲለወጥ እንመለከታለን ምናልባት እዚህ ላይ የሚዘረዝራቸው የእግዚአብሔር የክብር ስራዎች ከፈርዖን ጀምሮ እስከ ኢያሱ ዘመን ድረስ በነበረው ጊዜ እግዚአብሔር ያደረገውን የእግዚአብሔርን የኋላውንም ነገር እግዚአብሔር ያሳየው አሁንም ደግሞ በባቢሎንና በዚህ ምድር ላይ ሊያረግ ያለውን ነገር እግዚአብሔር ያሳየው ይመስላል ስለዚህ ሰውን የሚለውጠው የሁኔታዎች መለወጥ ሳይሆን ሰው የእግዚአብሔርን ማንነት ግሊምስ ሲያገኝ ነው የእግዚአብሔርን ክብር ማየት ስንችል አሁን ያለው ነገር ሁሉ ፐርስፔክቲቭ እና ሚኒንግ ያገኛል እግዚአብሔር ደግሞ ከሁሉም በላይ እንደሆነ እንረዳለን ክብሩ ምድርን ብቻ ሳይሆን ሰማያትን ምን ያረጋል ይሞላል ሁሉን ሰው የሚያስፈራውን ትልቅ የሆነውን አሕዛብን ሁሉ ያንቀጠቀጠውን እሱ እንደ ኢምንት ነው የሚያየው ስለዚህ እግዚአብሔር ተሐድሶን በሚያመጣበት ጊዜ ይሄን ሁሉ ያስተካክላል ስለዚህ ዕንባቆም ይሄንን ሐሳቡን በምሬት የጀመረውን ጉዳይ እንዴት አድርጎ ነው የሚጨርሰው ብለን ስናይ እሱ ያሰበው አይደለም የሆነው እግዚአብሔር ያሰበው ነው የሆነው ስለዚህ ምን አረጋለሁ አለ ሆኖም የሚለው ቃል የሁሉ እግዚአብሔር ማየት የፈጠረበት ነገር ወደ አንድ ውሳኔ ያመጣው ሆኖም ወደሚል ውሳኔ ሆኖም
በሚወረን ህዝብ ላይ እስኪመጣ ድረስ የጥፋትን ቀን በትዕግስት ምን አደርጋለሁ እጠብቃለሁ ምንም እንኳን የበለስ ፍሬ ባፈራ ከወይን ተክል ፍሬ ባይገኝ የወይራም ዛፍ ፍሬ ባይሰጥ እርሻዎች ሰብልም ባይሰጡ የበጎች ግሮኖ እንኳን ባዶውን ቢቀር ላሞች በበረት ውስጥ ባይገኙ የሚለው እንግዲህ በእኛ ቋንቋ ሲተረጎም አሁን በእነሱ በዛን ጊዜ በነበረ ይሄ አሁን እሱ የዘረዘራቸው ነገሮች ከሌሉ ምን አለ ቤት ውስጥ በሏ ምንም የለም ምን ማለት ነው አሁን እናንተ አሉኝ የምትሏቸው ነገሮች ሁሉ ዘርዝሩ እነዚህ ሁሉ ባይኖሩ ምን አረጋለሁ ነው ያለው ወደ ብሶቴ እመለሳለሁ አለ እንዴ ምን አለ እኔ ግን በእግዚአብሔር ምን ይለኛል ደስ ይለኛል በመድኃኒቴ አምላክ ወይም በድህነቴ አምላክ ምን አረጋለሁ እንዴት አርጎ ነው ሐሴት የሚያረጋው ይሄ ሁሉ ባይኖር ማካለ በሏ እግዚአብሔር ካለ እግዚአብሔር ምኑን ካረጋ አላማውን ከፈጸመ ታድሶ ማለት ሪካርለስ እግዚአብሔር የወደደው እንዲሆን ራስን በዚህ መንገድ ለእግዚአብሔር አንኮንዲሽናሊ መስጠት ሁሌም እግዚአብሔር ሲሰራ ሁሌም እግዚአብሔር ሲንቀሳቀስ ሰዎች በዚህ አጣብቂኝ ውስጥ እንዲገቡ ያረጋቸዋል ሪካርለስ ሁሉም ነገር ባይሆን እኔ በእግዚአብሔር ደስ ይለኛል ሲሉ እግዚአብሔር ደግሞ ምን ማድረግ ይጀምራል መንቀሳቀስ ይጀምራል እና ምን አለ ጌታ እግዚአብሔር ምኔ ነው ኃይሌ ነው እግሮቼ እንደዋላ እግሮቼ ያደርጋል በከፍታዎችም ላይ ምን ያረጋኛል እስኪደኛል ያሳልፈኛል ታድሶ የምቾት ጉዞ አይደለም ታድሶ የምቾት ብቻ ሳይሆን የምሬት ጉዞም አይደለም አሁን እንባቆምን የምታገኙት ራሱን ከምቾትም ከመሬትም ውጭ አድርጎ ነው ባይመቸኝም አላማረርም ማለት ነው እግዚአብሔር የወደደው እግዚአብሔር የፈለገው ይሁን አሁን እኛ ያቃተንና መሆንም ያቃተን ማሰብም ያቃተን በእኛ ተርም እግዚአብሔር ጉብኝት እንዲያደርግ ነው የምንፈልገው እግዚአብሔር ደግሞ የሚጎበኘው በማተርም ነው በራሱ ተርም ምድር ሁሉ ዝም ትበል እናንተ በዘመናችሁ ሰራለሁ አላቸው ታዩታላችሁ አለው እንባቆም አይቶታል ያንን ነገር ግን እግዚአብሔር ከመገንባቱ በፊት ያፈርሳል ከመትከሉ በፊት ይነቅላል በጣም ብዙ ነገር አለ ከኛ ውስጥ የሚነቀል ብቻ ሳይሆን ከኛ መካከል የሚነቀል በትውልድ ውስጥ እግዚአብሔር የሚነቅለው ስለዚህ ምን አለ ኤኒቲንግ ለምን ድራሹ አይጠፋም ሁሉም ነገር አሁን እኮ ስለ ፍትህ አይደለም ስለ ሰርቫይቫል ነው ቅድም የፍትህ ለመኖር ነው ያንገበገበው አይደል በረቱም ኖሮ ገበጉሮኖ ሞልቶ ብናም አሁን ግን እንኳን እሱ አይደለም ኤኒቲንግ ኤንድ ኤቭሪቲንግ ቢጠፋም እኔ በማን ነው መደሰተው በእግዚአብሔር ማለት ቅድም በፍትህ አለመኖር ሲማረር የነበረ ሰው አሁን ምንም ባይኖር ምን አረጋለሁ አለ ደሰታል በእግዚአብሔር በመድኃኒቴ አምላክ ምን አረጋለሁ በጣም በሚገርም ሁኔታ እግዚአብሔር መንቀሳቀስ እንዲንቀሳቀስ የሚያደርገው ጻድቅ በእምነቱ በህይወት መኖር ሲጀምር በእምነቱ በህይወት መኖር ማለት እነዚህ ነገሮች ባይኖሩም ደስተኛ ሰው ባይኖሩም እግዚአብሔርን ይዞ ክሊንግ የሚያደርግ ከእግዚአብሔር ጋር ተጣብቆ እኔ በእግዚአብሔር ምን ይለኛል በሏ ምን ፈራችሁ እንዴ whatever አሁን እኛ እኮ ምን ታመንበት ምን ደገፍበት ምን ፈራው እንዳይጠፋብን ማንኛውም ነገር ቢጠፋ እግዚአብሔር ብቻውን ሊያቆመን ይችላል አታምኑ እግዚአብሔር ይሄ የታድሶ መንገድ ነው በዘመናት መካከል ስራህን ምን አድርግ ፈጽም ግን በማት ጊዜ ምን አስብ ምህረትህን አስብ ምንም ኢንታይትልመንት የሌለው ህይወት ማለት ነው ምን ማለት ነው እግዚአብሔር ይሄ እኮ መብታችን ነው ይሄን ለምን የሚባል ነገር የለም እግዚአብሔርን ምን ያለ ህይወት ያመነ ህይወት ለእግዚአብሔር ምን የሆነ ህይወት የታመነ ህይወት ማንኛውን ራሱን በእንባቆም መልክ እኔ ግን በመድኃኒቴ አምላክ ደስ ይለኛል ወይ በእግዚአብሔር ደስ ይለኛል በመድኃኒቴ አምላክ ሐሴት አደርጋለሁ እግዚአብሔር ኃይሌ ነው በከፍታዎች ላይ ያስኬደኛል ብሎ የእግዚአብሔርን አሰራር የእግዚአብሔርን ካሌንደር የእግዚአብሔርን የራእይ ሰሌዳ የሚቀበል እግዚአብሔር እኮ ለጥፍ ያለው የራሱን ራእይ ነው እግዚአብሔር የወሰነውን አንተ በወሰንከው መንገድ አድርግ አንተ ለማድረግ ስትፈልግ ልታጠፋ የምትፈልገውን አጥፋ ልታኖር የምትፈልገውን አኑር ልትቀይር የምትፈልገውን ቀይር በጣም ዲር የሆኑ ነገሮች ለእናንተ በቃ ይሄ ግን ነገር እግዚአብሔር እንዲነካው አልፈልግም የምንላቸው ነገሮች እግዚአብሔር እንዲነካ ተፈቅዳላችሁ ወይ ባህር
ውሃ ባህርን እንደሚሸፍን ማለት ውሃው የማይሸፍነው ቦታ እንደሌለ የእግዚአብሔር ክብር ሁለንተናችንን እንዲነካ ስንሰጥ እግዚአብሔር ፈቃዱ በሙላት ምን ይሆናል ይፈጸማል። ባቢሎን ያን ጊዜ እግዚአብሔር ከተጠቀመበት በኋላ እግዚአብሔር ለፍርድ ያመጣውን ይፈርድበታል። እና የመከራን ቀን ዝም ብዬ እጠብቃለሁ በሚያስጨንቁን ላይ እስኪመጣ ድረስ። በተለይ ቁጥር 16 በአሮጌው ትርጉም ላይ እኔም ሰምቻለሁ፣ ልቤ ደነገጠብኝ፣ ከድምፁ የተነሳ ከንፈሮች የተንቀጠቀጡ፣ መንቀጥቀጥ ወደ አጥንቶቼ ውስጥ ገባ፣ በስፍራዬ ሆኜ ምን ሆንኩ ተናወጥኩና። ስፍራን አለመልቀቅ እግዚአብሔር ይፈልጋል። ዝናውን የሰማነውን በስራው እግዚአብሔር መፈጸም ይችላል። ስለዚህ እግዚአብሔር ይመረምረናል። እስከ መቼ ነው ብለን ጮኸን አንላቀቅም ከሱ ጋር። እግዚአብሔር ወደ እርሱ ለሚቀርቡ ሰዎች ምን ያደርጋል? ዓላማውን ይገልጻል። ግን ዓላማውን ሲገልጽ በሰሌዳ ላይ ይሆናል። ቢዘገይ ምን ያደርጋል? ይመጣል። ጠብቀው። ስለዚህ ታድሶ ምን ፈልግ ከሆነ ከእግዚአብሔር ካላንደር ጋራ መታረቅ አለብን። ከእግዚአብሔር አሰራር ጋራ መታረቅ አለብን። በእግዚአብሔር መደሰት አለብን። በምንም ነገር በእግዚአብሔር በጉብኝቱ በስጦታው በሚያደርጋቸው በምንም ነገር ከመደሰታችን በፊት ያለ ምንም በእግዚአብሔር መደሰት is the gateway to የእግዚአብሔር ጉብኝት መግቢያው። ያለ ምንም actually ያለ ምንም ብቻ ሳይሆን ሁሉም ተበላሽቶ በእግዚአብሔር በማድረግ በመደሰት። አሁን እኛ በምንድን ነው የምንደሰተው? በእግዚአብሔር ነው እንዴ? በመድኃኒታችን አምላክ ነው እንዴ ሐሴት የምናደርገው? የዘረዘርናቸው ነገሮች ሁሉ እያንዳንዱ ካንሰልድ ቢሆኑ እዚህ እንገኛለን እንዴ? ግን እግዚአብሔር ለመጎብኘት ያንን ከኛ ይጠይቃል። ስለዚህ ለእግዚአብሔር ዴዲኬት የምናደርገው ጊዜ ነው ይሄ ቀን። ለእግዚአብሔር ኢንቫይት የምናደርገው ከእግዚአብሔር ጋራ ብሶታችንን ምሬታችንን ጥለን እግዚአብሔርን የምንይዝበት ጊዜ ነው።